ነገር በደንብ ልየው ብዬ ሳይ እንትና ኑሩ ነው ምናምን የሚባል ሰው ነው እኮ ከላይ የኔ ስም አለ መማር ይላል ፎቶ የእናንተ ነው። ከስር ግን አካውንት ገብታችሁ ስትገቡ ስም ይሰጣል አይደለ? ያ ራሱ ማነው? ኑሩ ነው ማነው የሚለው? እሺ አሁን እንዴት እንደተፈጠረ ላስረዳችሁና ከዛ በኋላ ምትወስኑትን አስረጅ ማሪ አስረጅ። በመጀመሪያ እኔ መማርን ከአሁን በፊትም አላቃትም ነበር አልላትም ነበር። ምክንያቱም እኔ ሚዲያ ብዙም ሰዓት አልጠቀምም። መዝሙር ዘምራለሁ እወጣለሁ። ከዛ ውጭ ሌላ ምንም እንትን አልከታተልም። ሰው ጋር ላይ ብላይ አልገባም እንደማንኛውም ሰው። ግን እንዳጋጣሚ ሆኖ የግሸን ማርያም ብር እየሰበሰባችሁ ሳለ የ3 ቀን ቻሌንጅ ይዛችሁ ሳለ እንዳጋጣሚ ስገባ እንትን እያላችሁ አገኘሁ። እኔም እንዳቅሜ የቻለኝን እረዳለሁ ብዬ ገባሁ። ገስት ላይ በቤትሽ ገባሁኝ። ገብቼ ብሩን ሳስገባ ደረሰኙን ለመላክ ስፈልግ ለማን ነው የምልከው ስል ለኔ በውስጥ ላኪልኝ አልሽኝ። እሺ እንዴት ነው የማገኝ ስልሽ በውስጥ የውን ያሁን ሀይ ብዬሻለሁ ብለሽኝ ወዲያውኑ ሀይ አልሽኝ። ፎሎ የተመላለስ ነው የዛን ዕለት ነው። ይኸውልሽ አላልኩሽም? ሲጀመር ይቺ ልጅ እንዴት ነው አንቺ ላይ ሆነሽ ሀይ የምትይ? መማር አስጨርሽኝና መማር የቆይ ትጨርስ። ቲጂ ላይ ቪዲዮ ውጪ። ለምን ቪዲዮ ዘጋሽ? ቪዲዮ ውጪ። ቆይ ትጨርስ መማር ይታ። በቪዲዮ አይ ስራ እየሰራው ስለሆነ ነው እንትን ያልኩት። ችግር የለም። እሺ ከባድ። እዛ ላይቭ ላይ ነበር ማሪ ይቅርታ አድርጊልኝና ማለት ነው መማር ሀይ ስለማለቷ ለምሳሌ ላይቭ ላይ ብዙ ጊዜ መማር ስትረዳ የተለያየ ፌክ አካውንት ይልካሉ፣ በዛው ሚውት ይደረጋሉ ምናምን እና ያ ሰው መማር ስለመሆኗ በምን እርግጠኛ ሆንሽ? ሀይ ያለችሽ መማር ባትሆን እዛው ገስት ላይ ሁኜ ነው። እዛው ገስት ላይ ሁኜ ገስት ላይ ሆነሽ ደግሞ መማር ሀይ ማለታችን ላይቭ ላይ ያለች ሰው ማውራት አትችልም። ምክንያቱም ሂዊዬ ችግር የለም። እንደዛም ከሆነ እኮ አሁን ልናይ እኮ ነው። ሂዊ ቆይ አንድ ጊዜ እሺ ሳሪ አንድ ሳትጀምር ደግሞ መማር መማር የቤተክርስቲያኑን አካውንት ታሳይ፣ እሷ ያስገባችበትን አካውንት ታሳይ። ችግር የለም። በቃ አዎ እሺ ጋይስ ቆዩ ተዋት። አሁን ለምን እንደሆነ ታውቃላችሁ? እንደዚህ ስናጣድፋት የልጅቷ ሀቅ ተሸፍኖ መማር እንትን ለማለት ይሆናል። እና እኔ ደግሞ ያንን ስላልፈለግኩ ነው እንጂ እየገባሽ ትናገርና እሷ ያለውን ነገር ማስረዳት አለብን። ለሁሉም እኮ ትምህርት መሆን አለበት። መማር ባንቺ ብቻ አይደለም፣ በብዙ ልጆች እየተበሉ ነው። እህቶቻችን ማወቅ አለባቸው። ገባሽ? ለዛ ነው። ቀጥይ ውዴ። አንዴ ቪዲዮ ላጥፋ። ሳርቾ ስራ አጥፊ፣ ችግር የለም። አጥፊ እሺ ስራ እየሰራች ነው። እሺ እንደዛ ስትለኝ እሺ ብዬ ወርጄ እንዳውም ጧት አካባቢ ላይ ነው ሊሰነባበቱ አካባቢ ነው ብሩን ያስገባሁት። የመጨረሻ ቀን ዕለት እሺ በምን አካውንት በምን አስገባሽ ውዴ? በጊሸን ማርያም አካውንት ነው ያስገባሁት። እሺ የጊሸን ማርያም አካውንት ማን ነው የሚለው? ማሪ እስክሪንሺት ልኬዋለሁኝ እንደውም። እሺ አንድ ጊዜ እሱን ታምጣ። ቆይ ማን ነው የላከልሽ? የላከልኝ አብዱ ነው እዚህ ያለው። ኦኬ ዘቢደር አሊ በሚለው ብሩክ አየነው። 200 አይደለም 300 ሪያሉ የገባው የጊሸን ማርያም የብቻው ነው። 2 ጊዜ ነው የገባው እኮ 2000 ብሩ በኋላ ቀን ነው እኮ 2000 ሪያሉን የላኩት እኮ በኋላ ቀን ነው። የጊሸን ማርያም የብቻው ነው እኮ ያነ እሱና አልየገባሁት ያነ ኦሬዲ እንትን አይልም። ከዚህ የሚካተት አይደለም። እሺ ይሄንኛው የጊሸኑ ማለት ነው 1054 20 33 84 957 የጊሸን ደብረ ከርቤ አስገባሽ በዚህ? አዎ በሱ አስገባ። 300 ሪያል ነው ደረሰኙ ልልክ ስል ለምንድነው ምልከው አልኩኝ። ገስት ላይ ገብቼ መማር በሰዓቱ እንደውም ስራ ላይ ነበር፣ በጣም ስራ ወጥራ ነበር። በመማር ላኪላትና እሷ እንትን ትላለች ያሉ። እሺ ብዬ አስገባሁኝ ወጣው። እነሱም ተለያዩ። የዛን ሰዓት ጧት ጉዟቸው ነበረ፣ ተለያየነ። በሶስተኛው ቀን እህት አለም ብዬ እንዴት ነሽ? ያስገባሽው ብሩ ደርሷን ለአባቶች አሳስቤ የክርስትና ስማቸው ታስቧን ወለተ ጊዮርጊስ ብላ መጣ ስታናግረኝ፣ እሺ በጣም አመሰግናለሁ የበረከቱ ተካፋይ ስላደረጋችሁ ብዬ መርቂያት ተለያየነ። ከዛ ቲጂ አንድ ነገር ላስቸግርሽ ስትለኝ ምንድነው ስላተኝ፣ እኔ ወደ አዶናይ ጋር ልሄድ ወደ አሜሪካ ልሄድ ሆኖ መንገድ ላይ ነኝ። ስለማይመቸኝ
አንድ የተቸገረ በምትወጃት በኪዳነ ምሕረት በመብርሃን ስም እንዳውም ጽሁፉን ይሄው በመብርሃን ስም በምትወጃት እና አስገቢልኝ እኔ ነገ ስመለስ ወዲያውኑ አስገባልሻለሁ ስትለኝ እሺ ብዬ አካውንት ላኪ አልኳት። ላከችልኝ፣ አካውንት አስገባሁ። እሺ ሰዋጅ እንደውም እኔ ራሱ ብር የለኝም ነበር። አዎ ግን ቲጂዬ ይሄ የተጻጻፋችሁት መማር ፔጅ ላይ ሳይሆን 2 ፎሎ 24 ፎሎ ባክ ያለው ላይ ነው ይሄ ጽሁፍ። ቲጂዬ አሁን ያልሽው ጽሁፍ እያነበብኩት ነው። የተጻጻፋችሁት 2 ሚሊዮን የሚለው ላይ ሳይሆን 2 ፎሎ ጋይስ። አሁን እዚህ ጋር እኔ በትልቁ ታረጉኛላችሁ፣ እያዞርኩ አሳያለሁ። ይሄው እዚህ ጋር ነው። ሰላም እንዴት ነሽ እህቴ? ባለፈው ወጥቶ ተናግሯል። የማይበላ ሰው የለም፣ እኛ ጋር የማይመጣ ሰው የለም። ልንገርሽ ሹር በቃ ስለዚህ ልጆቹ መጠንቀቅ አለባቸው። በተለይ ህዊ እርዳታ ስንሰራ እዚሁ እኮ ቁጭ ብለን ነው ቀለም የሚያረጓቸው። ቀለም ላኪ ቲጂ ልጅቷ ማስተዋል ነበረባት። መማር ናት አይደለችም የሚለውን ፎሎወሯን ማየት ነበረባት። ምናምን አይሰሙም። ህዊዬ ምን ሆነሻል? ህዊ አይደለም እንኳን የዛኔ ይቅርና አሁን እዚህ ገብታ እንኳን የራሷ አካውንት ነው 2 ሚሊዮን ምናምን ነው እያለች እኮ ነው እሷ። እንደውም እስካሁንም እኮ አልነቃችም እኮ አላመነችም። አሁን ይኸውላችሁ ጋይስ ቲጂ የላከችው ይሄ ነው። ይሄ መማር የላከችልን ነው። ይሄንን መማር የላከችልን ነው። መማር ምታሪኝ ነው። ታሪዬ እቺ ልጅ እኔ እግዚአብሔር ምስክሬ ነው አይቻትም አላውቅም አስተውያትም አላውቅም። አሁን እናንተ ስትጠሩኝ መጣው ቲጂ የምትለውን እንትን ነክተሽ ምንሽ ናት ፎሎወርሽ ናት አይደለሽም አላችሁኝ። አይደለችም ፎሎወር የምታረጉት አይደለም። ይሄው አሁን የላኩልሽ የራሷ ቤት አይደለም እንዴ? አይደለም። የታለ የመማር ፎሎ መሆኑን አሳይኝ። የታለ ፎሎ መሆኑን የሚለየው? እዚህ ጋር ፎሎ መማር የሚለው 2 ነጥብ ምናምን የሚለው ህውዬ ራሷን ንኪ። የታለ እሷ መሆኗ? አሁን እየተጻፈልሽ አለው እኮ በዛኛው ነው ውዷ። ሌላ አካውንት ነው የራሷ አካውንት አይደለም። ሌላ አካውንት ይሄ አካውንት የራሷ ነው ቲጂዬ፣ ትክክል ነሽ። ይሄ 2 ሚሊዮን ምናምን የራሷ ነው። ይሄንን ግን አንቺ የጻፍሽው አሁን እዚህ ጋር መማር እያሳየችኝ ያለው ነው። ትክክል ነው። እኔ አሁን እንጂ መጨረሻ ላይ የላኩልሽ ላላላላ ይው ቲጂዬ በደንብ ይሄ ቲጂ የሷ አይደለም። 2 ፎሎ ብቻ ነው ያለው። 2 ፎሎወር ነው ያለው። 2 ሰው ብቻ ነው ፎሎወር ያደረገው። እሺ ቲጂ 2 እና 2 ሚሊዮን ይመሳሰላል መሰለኝ። አይደለም እንዴ መማር አይመሳሰልም። አሁንም አለማመኗ የተጻጻፍሽበትን አካውንት ሼር አድርጊልኝ ህውዬ። አንቺ ቲጂ እኔማ መቼም በእኔ ላይ የምትበረቱት ነገር እኮ ነው የሚያስቀኝ። ይኸውልሽ ቲጂ ንጽህና ያወጣል ማሬ። ይኸውልሽ ቆይ መማር ሸር ታርግልኝ ሳሪ ምንም ሼር ብታደርግልሽ ተበልታለች። ይሄንን የግዴታ ሁሉም ማወቅ ማመን አለባቸው። መማር ነፃ ትውጣ ትወቅ እንደዛ ከሆነ በቤቷ ገብቼ ግጥም ልግጠምልሽ ስልሽ የዛን ሰዓት ለምን በግሌ መተሽ አይ እኔ ሰው እንዲያውቅሽ ስለማልፈልግ ነው፣ አንቺ ጥሩ ልጅ ስለሆንሽ ስለሚያውቅሽ ስለማልፈልግ ነው ለምን አልሽ ታዲያ? እንደዛ ከሆነ እኮ እሱን ያልኩሽና አንቺ ደግሞ ለምን መለሽ? የዛን ሰዓት እኮ ብሩን ኦልሬዲ የኪዳነ ምሕረት ግጥም ሰው እንዳያውቅሽ ቲጂ እንደዚህ ያስገባ ለምን ፎሎ መለሽው? በፊት እኮ ፎሎ አብረን ነበር፣ ፎሎ ነበርን እኮ። መማር መቼ ነው ግጥም ልግጠምልሽ አለችሽ? እኔ ናት መማርዬ። ኧረ እኔ ግጥም አላስታውስም። እኔ አሁን ስንቱ ሰው ነው ግጥም ምናምን የሚለው? እኔ አሁን ሳርዬ ግጥም አሁን እንዴት አድርጌ ላስታውስ? እንደና ገጣሚዎቹም እንግዲህ ኧረ እሺ ቆይ መማርዬ አንድ ጊዜ ይሄንን ዩዘሩን ላውጣው አንድ ጊዜ። እሺ እህቶቼ ጠብቁ። ቆይ አንዴ አለው ይሄ ፔጅ አለው የለም ግጥሙን ታሰሚናለሽ ስንጨርስ። ለማንኛውም እኔው ምን እንደምላት ራሱ ግራ ገብቶኛል። እግዚአብሔርን ደግሞ ባንድ ጎን ታሳዝነኛለሽ። እየሰማሽ ነው ቲጂ ማሬ? መሚሳቶን በመማር ስም አንቺን ያወራሽ ሰው አለ፣ መማር ነኝ ብሎ ማለት ነው። እና ለዛ ነው ግጥም ምናምን ስትይ እንደዛ ያልሽ ያ ሰው ነው ከአንቺ ጋር ሲጻጻፍ የነበረው እንጂ
ትክክለኛዋ መማር አይደለችም። በፌክ በሷ ስም የሚጠቀም ሰው ነው አንቺን ገንዘብሽ ነው የሚበላው እያወራሽም። ይኸው ፔጁ እኔ እኮ የማይገባኝ ነገር እንደዛ ከሆነ እሱ እንዴት የግሸን ማርያም የክርስትና ስሜ እንዴት እንደተነገረና እንዴት እንደተጸለየልኝ ያነሰው ሊያውቅ ይችላል። ሌላውን ነገር ሊያውቅ ይችላል። ይኸውልሽ ሲጀመርስ እንዴት ልታውቅ ትችላለህ ውዴ? እኔ ራሴ እኮ የማውቀው ታሪክ የለም። እኔ አሁን ለምሳሌ ላይቭ ላይ ከማገኛቸው ውስጥ አሁን አባን ራሱ አውርቻቸው አላውቅም። ለአንቺ ይጸለይልሽ፣ አንቺ የተለየ ነው እንዴ ነፍስ ያለሽ እዛ ሁሉ ስንት 50 ምናምን ሚሊዮን ብር ስንሰበስብ ለአንቺ ብቻ ተጸልየው ለአንቺ ሜሴጅ የማደርገው እኔ እንደው ምን ስልጣን ስኖር ነው? እኔ እኮ መብዬ ተያትፍረጂ ይሄኛውን 2000 ሪያል ለመብላት ሲያመቻቿት ነው እንደዛ ያሏት እኮ። እኔ በቃ እዛ እየተከታተሉ ገባሽ እየተከታተሉ የምትለውን ሁሉ እያሏት ምናምን ነው የሸወዷት። እኔ የምር ማለት ነው ሼር ላደረገው ስል መማር እምቢ አለኝ። ለምንድን ነው ሼር የማይሆነው? ፎሎወርም አይደላችሁም ሳሪ አይደለም። ወደ እሷ ሼር አርጌ እሷ ተች አርጋ እንድከፍተው ፈልጌ ነበር። ሼር ግን አለና ዩዘሩ ማን ይላል? ዩዘሩ ማን ይላል? ዩዘሩ ሮቢ ስፔሊንግ አርጊልኝ። አርኦ ዶት በይ ዶት አርኦ ኦኬ አርኦ ቢኤ ነጥብ አርገሽ ቲኢኤም ቆይ አንዴ። ኦኬ አዎ ፕራይቬት አርጎታል። ለዛ እኮ ነው አየሽ። ስለዚህ ፕራይቬት ለእሷ እንዴት አርጌ ሼር ላርግላት ለትዕግስት? ቆይ እስቲ ሳሪ ወደ ፍሬንድ አለ አይደለች እንትን ፕራይቬት ስላደረገው አይመጣም። እሷ እኮ ሰው ጋር ፍሬንድ ናት ማየት ትችላለች። ቲጂ አቤት አይሰማም። እስቲ ቪዲዮሽን ክፈችና ቲክቶክ ላይ ገብተሽ አሳይን እስቲ ልክ እንደመማር ስክሪንሻት አድርገሽ። እንዴት አድርጌ ነው የምገባው? ይኸውልሽ ቲጂዬ አሁን ቲክቶክ ላይ ግቢና ማለት ነው። አሁን እኔ ጋር ሳይሆን አንድ ሰው ሌላ ሰው ጋር ከአንድ ሰው ለምሳሌ ሂዊን ንካት ሂዊን ንካትና ከውስጥ ሜሴጅ የሚል ይመጣልሻል። አሁን እኛ ላይ ይጠፋል ስትነካት እሷን ወደዛ ስትሄጂ ገባሽ? ሂዊን ንካትና ከዛ ሜሴጅ የምንጻጻፍበት የለም ሜሴጅ የሚለውን ንኪው። አሁን ይሄ ሂዊን ከዛ ሃይ ቢያት ከዛ ሂዊ ደግሞ ስክሪንሻት አድርጋ ታሳይናለች አንቺ ሃይ ያልሻትን። እሺ ሳሪ ወይዬ በሱ ስልክ ዜድ ላይ ግቢና አሳያት። እሺ ይሄኔ እኮ ሁለት ስልክ አለኝ እኮ አሳያት። እንደዚህ እያሳይ ይሄን ንኪ እያልሽ አሳያት። ቲጂ ይታይሻል? አዎ ይታያል። ይኸውልሽ አሁን እዚህ ጋር ይኸውልሽ ይሄ የኔላ ስልክ ነው የራሴ ስልክ ነው። እዚህ ጋር ቆይ ይሄው አየሽው? አሁን ይሄ የራሴ ነው። እዚህ ጋር ገባው። ይሄው ሳራ የሚለው ላይ ገባው። አየሽው? እዚህ ጋር ይሄ ፎሎ ስለሆነ ነው። ይሄው እዚህ ጋር ነካውት። ይሄ አይከፍትም። ይሄው አየሽው? የተጻጻፍ ነው እንደዚህ ሲወጣ። ስለዚህ አንቺ አሁን መማር ጋር ግቢና መማር ንኪና ግቢና ከላይ ጀምሮ የተጻጻፋችሁትን ስክሪንሻት አርጊልኝ። እኔ መማርን ሼር ላርግልሽ። አሁን ፎሎ እንትን እያረግሽ ላኪልኝ። የለ ቶሎ በይ። የለም እንዳለ ኦሬዲ ጠፍቷን። እኔ አስቀድሜ ነው ስክሪንሽን እሺ አይደለም እሷ የጻፈችው ቲጂዬ እሷ የጻፈችው አጥፍተዋለች። አንቺ የጻፍሽው ላኪልኝ። እሺ ለወርድና ከዚህ በውስጥ ገብቼ እንደላክልሽ ከዚህ ከመማር ቤት አንቺ የጻፍሽው ላኪልኝ። ኖ አትውረድ። እዚቹ ኮት ማግኘት ትችላለች ሳርዬ። አሁንም ቢሆን ማለት ነው። ሳሪ ምን ሆነሻል? አሁንም እኮ የዛኛውን ልጅ ነው ታዲያ ማሬዋ እንድታምን ነዋ። የዛኛው ልጅ እንደሆነ እኮ እያወቅን እኮ ነው ውዴ።
እኮ ስለዚህ ድጋሚ አሁንም ያኛውን ስክሪንሻት ማምጣቱ ምንም አይጠቅምም። የመማር ፕሮፋይል ትንካውና ሜሴጅ ውስጥ ገብታ ይሄ በጣም ከባድ አይደለም ሳሪታያ ይሄ ከባድ አይደለም፣ ቀላል ነው። ፕሮፋይል ለምንድን ነው እስካሁን ግን በነገራችን ላይ ብዙ እኔም አሁን ልበሳጭ ነው የመረ ማለት ነው። ቲጂ ታሪያ ሳየችሽ ለምንድን ነው ገብተሽ እኔ ፕሮፋይል ላይ ገብተሽ ማታሳይ? ፕሮፋይሏ ላይ መሚ ደግሞ ከኔ ስር ሆነሽማ አትበሳጭ። ምን እኔ ላይ ልትቀጣ የሚባል ነገር የለም። ይሄን ያክል እንዴ! ሲጀመር ደግሞ አንድ ደግሞ ሪሲት ራሱ ኢቭን የእንትኑን አላከችልኝም። አያሳይም። እኔ የቤተ ክርስቲያኑ ራሱ የለም ሪሲት ራሱ ለእኔ ያላከችም። እናንተ ሰዎች ይሄ እኮ ግልጽ ነው። የቤተ ክርስቲያኑን ቃል ከገባች በኋላ ይሄ 2 ፎሎወር ያለው ሰው የ2000ን ሊያመቻቻት ብሎ እና በቄሶቹ ተጸልዮልሻል ብሎ ለዚህ ለ2000 አመቻችቶ እሱ ጋር ነው የተላከው። ታወረታው በጣም ግልጽ ነገር እኮ ነው። በዚያ ላይ ደግሞ ቲክቶክ የፈለገ ነገር ቢሆን ሜሴጅ አያጠፋም። በዚህ አጋጣሚ አያጠፋም ያ ቶሎ አሁን ለምሳሌ ሰከንድ ይሰጥሻል። በዛችሁ ሰከንድ ውስጥ ካጠፋሹ ነው እንጂ ትንሽ ከቆየ 5 ደቂቃ ምናምን ከቆየ አይደልትም። ለምን ያጥፋ አያጥፋ የማውቀውን ታሪክ የለም። እኔ ምንም የማውቀው ታሪክ የለም። ይውዬ ግን ምንድነው በጣም ቀላልና ቀላል ሳሪም አልችልም። ምክንያቱም አንቺ እንዳልሆንሽ በቂ ማስረጃ አለ እዚህ ጋር። ግን እንደዚህ ብዙ ልጆች ተበልተዋል። እኔ ማምጣት እችላለሁ። ብዙ ልጆች ይበላሉ። እኔ የምፈልገው ሰዎች እንዲማሩ ነው እንደዚህ አይነት ነገር። ታዲያ እኔ ጓደኛሽን እኮ ነግሬያታለሁ። አካውንት ላኪ የተጻጻፈችበትን ሰዎች እንዲማሩበት፣ ሰዎች እንዲጠነቀቁ። የእኛም ኃላፊነት ይሄ ስለሆነ ማለት ነው ሰዎች እንዲጠነቀቁ በቃ አዌርነስ መፍጠር አለብን። ለዛ ነው እኔ ከሀቢባም ከሳሪ ጋርም ገብተን ይህን ነገር እንወያይበታለን እያልኩ ነበር። በቀደም ላይቭ ላይ እየነገርኳቸው ነበረ። ይሄ ብቻ ሳይሆን ሌላም ብዙ ነገሮች ሊመጡ ይችላሉ። ግን ምንድን ነው ልብሽ እውነተኛውን ነገር ያውቀዋል። እያወቅሽው አታጥፊ። ደግሞ ከታች ደግሞ ሰው አትናቂ ምናምን የምትሉ እኔም እኮ ተከስሼ ነው የመጣሁት። የኔ እናት ተከስሼ ነው የመጣሁት። ክሱ ውድቅ ቢሆንም ተከስሼ ነው የመጣሁት። ሰው አክብሬ እያወራኋት ነው፣ በፍቅር እያወራኋት ነው። እሷ ግን አይኔን ልጠነቁል ስትመጣ ዝም ብዬ አይኔን አልጠነቆልም። እውነተኛ ነገር ይዤ ነው። ስለዚህ እውነተኛው ነገር አይታችሁ ፍረዱ። ሰው አልንቅም፣ አልኮራምም። እግዚአብሔር ብቻ ነው ሁሉን ነገር ልባችን የሚያውቀው። ስለዚህ በማይሆን ነገር የማይሆን ነገር ሰርታችሁ እንትን አትግቡ፣ ኃጢአት ውስጥ አትግቡ። አንቺም የማይቴው ሲጀመር እነሱን አትስሚያቸው። አንቺ ትክክለኛ ነሽ። ምክንያቱም ማንም ሰው ሀቁን ለማውጣት ምንም ነገር ቢል መብቱ ነው። ስምሽ የጠፋው አንቺ ነው። እሷ ግን መረዳትና መታገዝ ከፈለግሽ አካውንቱ ስም አለ፣ የገባበት አለ። ቅልቦችንን ጠርተን ልክ ሁል ጊዜ እንደሚያደርጉት ልናደርግ እንችላለን። ግን ትዕግስት መማርናት ከምለው አስተሳሰቧ ከወጣች ነው። ያለበለዚያ ግን መማርናት እያለች ትኖራለች፣ ማንም አያግዛትም። ካላስ እንደዛ ነው እንጂ ትዕግስት 100% ተታላለች። ካላስ አዎ በልተዋታል። በቃ እሺ ትዝታ የምትለው ልጅ አስገቢያት። እንደዛ ከሆነ ይቅርታሽ፣ ችግር የለውም። ተጭበርብሬ ከሆነ ካላስ መርዳት ካለባሽ ማርያምን ቁስል በሽታ ታምሜ ነው ይሄን ገንዘብ ከሆነ ሳይሆን እኔ መማር መስሎኝ ከሆነ አይደለም ከሆነ ሳይሆን ነው ከሆነ የምኮምልሽ በሰዓቱ መማር መሰለችኝ። እኔ ሸቅማላ ሀቅ ላይ የማትቆሙ ግሞች፣ ቆሻሻ ሀቅ ላይ አትቆሙም። የውሸት አስመሳዮች፣ ውሸታሞች ተበልታ ተጭበርብራ በአይኖቻችሁ እያያችሁ መማርን ብቻ እንትን ማለት ስትፈልጉ ግሞች ውጪ ቅማላ ምን አባሽ ትሰሪልሽ? እኔ ቤት መማርን ብቻ መተቸት ስለምትፈልጉ አልወሰደችም። መማር መረጃ አለ፣ ማስረጃ አለ። ካላስ በቃ ሀቅ አላት መማር። ልጅቷ ተበልታለች። ኦፍ ኮርስ ይሄንን ደግሞ የሚያደርግ ብዙ ሰው አለ። ስለዚህ ማሪ አሁን ምን እናደርጋለን መሰለሽ? ቲጂ አንቺ መማርን ይቅርታ ትጠይቂያለሽ። ቅልቦች እናመጣለን፣ ፕሮግራም እንይዝልሻለን። ይመጣል፣ ስም እንሰጣለን፣ ስልክ ቁጥር እናመጣለን። ይወጣል። የሰረቀውና የዘረፈውን ሰው እናወጣልሻለን። አበቅ
ይሄንን እንድረዳሽ ከፈለግሽ ኢትዮክ ይረዳሻለሁ፣ አግዝሻለሁ። ምክንያቱም አንቺም አንዷ የማዳም ቅመም ነሽ። ስንት ብር ነው እንትን ያልሽው የተወሰደብሽ? በዚህ 2000 ሪያል በኢትዮጵያ ደግሞ 88 ሪያል እሱ አለ አካውንቱ 88 ብር ያስገባችበትን አካውንት ተያዝ። ይሄ አለ እኮ እንዳለ አለ እኮ ይኸውልሽ አለ አለ። በእንደዛ ከሆነ ማለው ምናምን ሁሉ ነገር አለው። ይውዬ ስማማርዬ በመጀመሪያ እኔ ከመጀመሪያውም ስለማከብራት የቤተ ክርስቲያን ስራ ስለምትሰሪ በዛ መልኩ ነው ስመለስ ሰጥሻለሁ የሚል ሜሴጅ ሲመጣልኝ አንቺ ነሽ ብዬ እሺ ችግር የለውም ሰርጀሪ የሚሰራ ጽሁፉን ሰርቻ አይተሹ ከሆነ ማለት ነው በማምላክ ስም ሰርጀሪ የሚሰራ ነው የነፍስ ጉዳይ ነው ሲሉኝ እሺ ብዬ የምቤት የስም ተጠርቶሽ እምቢ አልልም ብዬ ነው እና የሰጠሁት። ይቅርታ አድርጊልኝ ያኔ በተሳሳተ መልኩ ከተረዳሽው ይቅርበኝ። ችግር የለውም። ኧረ እኔ ችግር የለውም። ይቅር ነው እግዚአብሔር ነው ይቅርታ ባይ። እኔ የምለው አሁንም ለሌሎቻችሁ ትምህርት የሚሆነው አንደኛ እውቅናም ሳይኖረን ያን ያክል ሳንጻጻፍ ሳንተዋወቅ እንደው በጣም ፋሚሊ የሆን ሰዎች ነን። ለማስቸገርም ለምናምንም እንደው የሚጠየቀው ሰው እንደው አንቺን አሁን እኔ አካውንትሽን መልክሽን ሳላውቅ ምን ሳልን አንደኛ እንዲሁ ታውቀኛለሽ መማር እንዲሳታውቀኝ እንዲያለች የሚል ጥያቄ ውስጥ ማምጣት አለባችሁ። እንዴት ነው እኔን የጠየቃችሁ? ላይቭ ላይ ገባለሁ በየቀኑ ነው የምንገባው። አሁን ለምሳሌ ሳሪ እንዲህ አይነት ነገር ቢገጥማት ሳሪ አንቺ ነሽ የጠየቅሽኝ ብሎ መጥቶ መጠየቅ ልመዱ። ሌላም ነገር ሲመጣባችሁ ላይቭ ላይ የምንገባ ሰዎች ነን። እንደዚህ ብለሽ ጠይቀሽኛል ይሄን ነገር አድርገሻላችሁ ጠይቄሽ ነበረ። እንደዛ ስጽፍ ላይቭ ላይ እንዳልሽው በቃ ሌባ ስለሆነ ያን ቃል በቃል የምትናገሪያትን ቃላት እየመጣ ነው የሚነግረኝ። እንደዛ አይነት ነገር ውስጥ ነው የሚነግርሽ እንጂ ላይቭ ላይ አይነግርሽ። አሁን ላይቭ ላይ ሆነሽ ማለት ነው ማርያምን እስቲ ዛሬ ደስ የሚያዝናና ይፈልጋል ምናምን ሲል እኔ ግጥም ልግጠምልሽ ግጥም አለ ልግጠምልሽ ስል ማለት ነው ከዛ ወዲያውኑ ከላይ እንትን ስትይ ቅድም እኮ ግጥም ልግጠምልሽ ስትይኝ ያላስገባሁሽ ሰው እንዲያውቅ ስላልፈለኩ ነው ምናምን ሲወት ሲልኝ ላይቭ ላይ ያቺ መማር እርዳታ እኮ እየሰራን ይዊ በደቂቃ እኮ ነው ጠቅ አድርገው የራሳቸውን አካውንት የሚሰጡት። እንደኛ ይሄንን እኮ በደንብ ነው የምናውቀው። እመቤቴ ልጁ በጣም ፕሮፌሽናል ነው ታውቂያለሽ። ላይቭ ላይ ኦሬዲ ልጁ ይሄ ለዛሬ በኔ ብቻ ሳይሆን ለእንግዲሁ በመማር ስም እንደዚህ እያረጋ ላይቭ ላይ እየተከታተላት ነው። ሁሉም ሰው በእኔ እንዲማሩ መከረ ገጠ ሁሉ ብትገጥሚልኝ ልጅ ነው አይበላሽ። መማር የምናረገው አንቺ ይሄ ባንቺ ስም ስለሆነ ቅልቦችን ማውራት ትችያለሽ፣ እኔም ማውራዋለሁ። ግን የበለጠ ለአንቺ ክሊር እንዲሆንልሽና የበለጠ ደግሞ ያው ትዕግስት ባንቺ ስም ስለሆነ ይሄ ነገር የተደረገላት ቅልቦችን አውሪውና እዚህ ጋር ይዘነው መተን ቅልቦች ቁጭ አድርጎ እሱ ማውራት እንትን ማለት ይችላል። የብዙ ሰዎችን ረድቶናል። ስልክ ቁጥሩም ይወጣል፣ የገባበት አካውንት ይወጣል፣ ኤቭሪቲንግ ይወጣል፣ ይመለስላታል ብሯ። ይሄንን ማድረግ ትችያለሽ መማር። ያው አንቺ ያንቺ ምንም ችግር የለውም። ቁጥሩ አለሽ? የቅልቦች ታወሪዋለሽ ወይስ ተስፍሽን ደውለታለሁ አለ ቁጥሩ። አሁን ግን ወይኔ ጉዴ ሰዓት ደረሰብኝ። ስራዬ ችግር የለም። አንቺ ፕሮግራም ያዥና አንቺ ቤትን መምጣት ይችላል፣ እኔ እመጣለሁ። እኔ ቤትን መምጣት ከቻለ እኔ ቤትን መምጣት ይችላል። እኔም ማወራዋለሁ፣ መማር ታወራለህ ይለዋለሁ። አንቺ ይበልጥ ደግሞ እንትን በዩ ቲጂ ስክሪንሻት ያደረገችው ስላለ መማር እየላከችልሽ የአካውንቱ ስም አለ፣ የአካውንቱ እንትን አለ። እሷን ብሯ ይመለስላታል። በቃ እሺ፣ በጣም አመሰግናለሁ ሳርቾ። ልጁም መማርዬ ነገ ዛሬ ሳቲ አሁን ቅልቦችን ገብተሽ አውሪ። እኔም ጀለስ እኮ ይሄን እዚህም እኮ ቁጭ ብሎ እያዳመጠ ነው። አንተ ግን በጣም ትችላለህ። እውነት ትዝታ የምትባለዋ ልጅ አስገቢኝ እያልችሽ ነው ሳሪ። እስቲ አስገቢ። ምን ታደርጋለች? ህውዬ ቲጂ ዘፈን ዝፈኝልኝ አንጎራጉሪልኝ አላለሽ? በጣም ጠይቂያቸው። እኔ እና ሰኒ ጠይቂያቸው። በብዙ ሺዎች የሚቆጠሩ ልጆች እኮ ተበልተዋል። ይውዬ እኔ ጋር አለ ልስጥሽ ከፈለግሽ። ያ መኒ እንትና ማናት ሀቢባ ራሱ ብዙ ጊዜ ትላለች ቴሌግራም እኔ እንደዚህ ይለኝ ምናምን ትላለች።
ራሱ ጋም ይመጣል። በማስተራብነት ምንም አይበላል ይበላሉ። ግን ጊዮርጊስማ ያለው አቤት አቤት ፕሮማክስ ነው ብታዩ፣ ፕሮማክስ እንደው በጣም ስልጠና እንደሚሰጥ ታችም በቃ ተካሳት ግጥም ትግጠምላት እያሉ ነው። አንድ ግጥም ልግጠምላችሁ። በቃ ያለ ግጠም እሺ። ጎበዝ ለእንዶ ቀልጠፍ ያልሽ ነቃ ደንገጥ ያልሽ ነበርሽ። እንዴ ነቃ ደንገጥ አላልሽም? እኔ ስለ ቲክቶክ ሳርቸው መብራንን ምንም ነገር አላውቅም። ቲክቶክ ላይ መግባት ምናምን በጣም ነው የምፈራውና ማሬ ጤናሽን ግጥምጥም ያድርግልሽ፣ የበላሽን ደግሞ በእጥፍ አድርጎ ይመልስልሽ ፈጣሪ። አሜን አሜን አሜን። በይ ግጠሚ አሁን እስቲ ውድ ግጥም ውስጥ እኔን ያዝናናኝ ነበር አያዝናናኝም የሚለውን ነገር ማሚ ወይ ጉድ! በዚህም ለካ ይኬዳል በማዝናናት። እኔ ደግሞ አዝናኝኛ አባባሉ ሰው እንዳያውቅበት እንዳይቀሙት ማለት ነው። ኧረ ጀፋር ነው እሱ። መሚ ግን ማለት ነው